الحمد لله رب العالمين والصلاة والسلام على رسول الله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد يتكبراتشو ود مسلم وندم أهتوش السلام عليكم ورحمة الله وبركاته زاري لاستوساتشو يفلقوت قدي إيه رمضان الله سبحانه وتعالى درسونال تنانتنا نقي قبال سيبال نبرة إنه رمضان تقامسو ወደ ተከበሩ የሆኑ ቀናቶች እየተጠጋን እንገኛለን። ይሄ የተከበረው ረመዳን እንደምታውቁት በሶስት ደረጃዎች የተከፋፈለ ነው። የመጀመሪያዎቹ 10 አሉ፣ ከዛ በኋላ መካከል ያሉ 10 አሉ፣ እንደገና የመጨረሻዎቹ 10 አሉ። እነዚህ በተለይ ረሱል አለይሂ ሰላቱ ወሰለም የመጨረሻዎቹ 10ዎቹ ላይ ደግሞ የበለጠ ትኩረት ይሰጡበት የነበረ ትልቅ የሆነ ጊዜ ነው ማለት ወርቃማ የሆነ እድል ወላሂ ይሄ እድል ያላገኙ ስንትና ስንት ወንድም እህቶች አሉ። አምና ያለፈው አመት ከኛ ጋር የጾሙ ነገር ግን አሁን ቀብር ውስጥ የሚገኙ አሁን ቀብር ውስጥ ተኝተው የሚገኙት እኛ አላህ Subhanahu Wa Ta'ala ይሄ እድል ሰጥቶናል። ይሄንን እድል በአግባቡ መጠቀም አለብን። አሁን ያለፉት ጊዜያት በመልካም ሁኔታዎች ላይ የተሯሯጥን በመልካም ነገሮች ላይ የተሳተፍን ጥሩ ኸይር ነገር እየሰራን የነበረው አሁንም የበለጠ ኸይር እንጨምር። እንደገና በተቅሲር የነበረን ትንሽ ጉድለት የነበረን እየተሳነፍን እየተዳከምን በተለያየ መጥፎ ነገሮች የነበርን ደግሞ ስላለፈው አላህ እንዲምረን እየጠየቅን ስለወደፊቱ ደግሞ አላህ እንዲያጠናክረን አላህን መማጸን ይገባናል። እና ፊት ለፊታችን እነዚህ የተከበሩ 10 الأواخر የሚባሉ አሉ። የመጨረሻዎቹ 10 ወርቃማ የሆኑ ቀናቶች ናቸው። ውድ የሆኑ ቀናቶች በጣም ምርጥ የሆኑ እነዚህ ቀናቶች አላህ Subhanahu Wa Ta'ala በእነዚህ በ10ዎቹ የመጨረሻዎቹ ቀናት ውስጥ ነው እንደውም ቁርአን መውረድ የጀመረው ማለት ነው። شهر رمضان الذي أنزل فيه القرآن إنا أنزلناه في ليلة مباركة إنا أنزلناه في ليلة القدر እቺ የተከበረችው ሌሊት የተከበረችው የመወሰኛይቱ ሌሊት በዛ ሌሊት ነው ቁርአን መውረድ የጀመረው። ይሄ የተከበረው ቁርአን መመሪያ የአላህ Subhanahu Wa Ta'ala መመሪያ መውረድ የጀመረበት ለሰው ልጆች ሁሉ ብርሃን የሆነው ለሰው ልጆች ሁሉ መመሪያ የሆነው ወደ ጌታ የሚወስድ ወደ አላህ Subhanahu Wa Ta'ala የሚያደርስ የሆነ የዱንያውም የአኺራውም ሁሉ ሰብሳቢ የሆነው ቁርአን መውረድ የጀመረበት በዚህ የተከበረችው ሌሊት ነው። እቺ የተከበረችው ሌሊት ደግሞ የምትገኘው መቼ ነው? በእነዚህ በ10ዎቹ መጨረሻዎቹ 10 ቀናቶች ውስጥ ነው የምትገኘው። በተለይ ደግሞ ኢተጋማሽ የሆኑ ጎዶሎ የሆኑ ቀናት ሌሊቶች 21ኛው ሌሊት 23ኛው 25ኛው 29ኛው 27ኛው እና 29ኛው እንግዲህ ሌሊት ነው የሚቀድመውና ቀኑ ከቀኑ ሌሊት ነው የሚቀድመው። ለምሳሌ 21ኛው ሌሊት የምንለው ዛሬ 20ኛው ቀን ጾመን ከሆነ ሌሊቱ 21ኛው ይባላል ማለት ነው። ሌሊቱ ስለሚቀድም 21ኛው ሌሊት ተብሎ የሚጀመረው ሌሊቱ ስለሚቀድም ያኛው ነው 21 የሚባለው ማለት ነው። እንደዛው 23ም 25ም 27ም በዛ አይነት መልኩ እናየዋለን ማለት ነው። ስለዚህ ለይለተ ሙባረካ ብሏል አላህ Subhanahu Wa Ta'ala። እቺ የተከበረችው ሌሊት በምንድነው ማሳለፍ ያለን? ለምንድነው የተከበረችው ሌሊት የተባለችው? ምክንያቱም በዚች ለይለተል ቀድር የምትባል የተከበረች ሌሊት ስላለች ነው። እሷም አላህ Subhanahu Wa Ta'ala خير من 1000 شهر ብለዋል። ከ1000 ወር በላይ ትበልጣለች ብለዋል። በአመት ሲሰላ 1000 ወር ማለት ከ83 አመት በላይ ነው። ከ83 አመት በላይ ዒባዳ በዛች ሌሊት የሰራች ዒባዳ በዛች ሌሊት የሰራው ዒባዳ በ83 አመት ከዛ ከ83 አመት በላይ የሰራው የተሻለ ኸይር ነገር ነው የሚታሰብለት። ለምሳሌ በዛ ሰዓት ቁርአን የሚቀራ ከሆነ በዛ ሰዓት ሰደቃ የሚያወጣ ከሆነ በዛ ሰዓት ዱዓ የሚያደርግ ከሆነ በዛ ሰዓት ሰላት የሚሰግድ ከሆነ በዛ ሰዓት ማንኛውም መልካም ነገር የሚሰራ ከሆነ በ83 አመት ከምናም በላይ ከሚሰራው የበለጠ የተሻለ ነው ማለት ነው። ስለዚህ ይችን ሌሊት ለማግኘት ነብዩ ሰለላሁ ዐለይሂ ወሰለም በየአመቱ የተወሰነ ጊዜ ላይ የመጀመሪያዎቹ 10ዎች ላይ መስጂድ ኢዕቲካፍ የተቀመጡት በሆነ ጊዜ ላይ ደግሞ መካከለኛው ላይ ልትሆን ትችላለች ብለው ከ11 እስከ 20 ድረስ ያለው የተቀመጡት መጨረሻ ላይ ግን ሲገለጽላቸው ከአላህ Subhanahu Wa Ta'ala የምትገኘው በመጨረሻዎቹ እንደሆነ ሲገለጽላቸው ኢዕቲካፍ ከ21ኛው ሌሊት ጀምረው
መግሪብ ላይ ጀምረው ማለት ነው 20ኛው ቀን ተጾሞ 21ኛው ነገ ነው ሊባል ማታው ላይ ይገባሉ። ዒድ ተሰግዶ ዒድ ሲባል ነገ ዒድ ሲባል ነው ምን የሚያደርጉት የሚወጡት የነበረው ማለት ነው። ለምንድን ነው ይሄን የሚያደርጉት? በዒባዳ አላህን ለመገዛት ለብቻቸው መገለልን ስለሚፈልጉ ማለት ተገለው ዒባዳ ይሰራሉ ማለት ቁርአን ይቀራሉ፣ የተለያየ ዱዓ ያደርጋሉ፣ ኸይር ነገር ይሰራሉ። ይሄ በዚህ ይችን ሌሊት ለማግኘት ማለት ነው። ይችን ሌሊት ለማግኘት አንድ ሰው ኢዕቲካፍ ከተቀመጠ ላሸክ ምንም ሸክ የለው ምንም ጥርጥር የለም ለይለቱል ቀድርን ያገኛል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? አሽረል አዋኺርን በመጨረሻዎች ለይለቱል ቀድርን በአሽረል አዋኺር ውስጥ ታገኙታላችሁ ብለው ስላሉ ማለት ነው። ስለዚህ በእነዚህ ቀናቶች የበለጠ በዒባዳ መትጋት አለብን፣ መልፋት አለብን። ከዚህ በፊት ስንሰራው ከነበረ መልካም ነገር የተሻለ ነገር ለመስራት በጣም ቁርጠኛ ሆነን በቁርጠኝነት መነሳት ያስፈልጋል። ከመጀመሪያዎች ካለፉት ሁለቱ አስርቶች ማለት ነው የተሻለ። እንደገና ደግሞ ከቻልን አቅሙ ካለን ኢዕቲካፍ ብንቀመጥ መስጂድ ውስጥ ብንገባ ሁኔታዎቹ አመቻችተን መቼም ቢሆን ይሄ እድል አይገኝም። ይሄ እድል የተለያየ ነገር እንኳን ቢኖርብን ያንን ትተን ኢዕቲካፍ ለመቀመጥ መሞከር መግባት። ከዛ በተጨማሪ ደግሞ ሰላት ተሐጁድ ሌሊት መስገድ ዒባዳ ማለት ሰላት ተሐጁድ ሌሊት ተነስተን ረፍት አድርገን ሌሊት ተነስተን ከኢማሙ ከመጀመሪያው ጀምረ እስኪጨርስ ድረስ አብረን አላህን ሱብሓነሁ ወተዓላ በመማፀን ሰላትን በመከታተል በመስገድ ሌሊቱን ማሳለፍ ማለት ነው። ይሄ ነው የሚጠበቅብን። ይሄ ነው ይሄ እድል ወርቃማ እድል ነው። ምናልባት ዘንድሮ አግኝተነው የሚቀጥለው ዓመት ላናገኘው እንችላለን። ይሄ አጋጣሚ ወርቃማ እድል ነው። መቼም ላይገኝ ስለማይችል ምን ማድረግ አለብን? ካሁኑ መበረታታት ካሁኑ መዘጋጀት አለብን። በቃ አሽረል አዋኺር ሲገባ ከማ ቃለት ኡሙና ዓኢሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም አሽረል አዋኺር የመጨረሻዎቹ አስሮቹ ሲገቡ ሸደ ሚእዘራ ሽንጣቸውን ይታጠቃሉ ማለት ነው። ቤተሰባቸውን ይቀሰቅሳሉ፣ ሌሊቱን ህያው ያደርጋሉ ትላለች። ሌሊቱን ህያው ያደርጋሉ በምንድን ነው? በጨዋታ ነው አይደለም፣ በዒባዳ ነው። በመስገድ ቁርአን በመቅራት ዱዓ በማድረግ ነሻጣ፣ በጣም በነሻጣ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን 10 ቀናቶች እንደዚህ ያደርጉ ነበር። ሱብሃንአላህ غفر له ما تقدم من ذنبه وما تأخر የሚመጣውም ያለፈው ሁሉ ተምረሃል ተብለው ይህንን ለማግኘት ግን ትጋት ነበራቸው። እኛስ በወንጀል የተጨማለቀ በኃጢአት ባህር ውስጥ የሰመጥን ሰዎች ከዚህ ለመውጣት አላህ ሱብሓነሁ ወተዓላ ኃጢአታችን ሁሉ እንዲምረን ሌሊቱን ኢማናን ወህቲሳበን መቆም አለብን። ሰው ቆመ እንዲለን ወይም የሆነ ነገር ለማግኘት ሳይሆን መን ቃመ ለይለተል ቀድሪ ኢማናን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢህ ለይለተል ቀድርን ኢማናን በአላህ በማመን ወህቲሳበን ከአላህ ምንዳ አገኛለሁ ብሎ በማሰብ የቆመ ሰው ያለፈው ኃጢአቱ በሙሉ ይማራል ብሏል። ያለፈው ኃጢአቱ በሙሉ ይማራል ተብሏል። ይሄ ምህረት እድል ነው፣ ትልቅ እድል ነው። ረመዳን የጾመ ያለፈው ኃጢአቱ ይማራል ተብሏል። ሌሊት ዒባዳ በማድረግ ያደረ እንደዚሁ ይማራል ተብሏል። ለይለቱል ቀድርን ለማግኘት ጥረት ያደረገም እንደዛው ይሄ እድል አለና ባረከላሁ ፊኩም ወንድም እህቶች ሁላችንም በቻልነው አቅም ሌሊቱን ይሄንን በዒባዳ ለማሳለፍ እንሞክር። አላህም እንዲያግዘን። የአላህ እገዛ ከሌለው ደግሞ እኮ ምንም ትርጉም አይኖረውም። ፈስተዒን ቢላህ ዱዓ ማድረግ አለብን። አላህ ጥንካሬው እንዲሰጠን፣ አላህ ብርታቱን እንዲሰጠን፣ ለዚህ ዒባዳ የበለጠ እንድንተጋ እንድንለፋ፣ በተለያየ ዒባዳዎች ላይ እንድንሳተፍ፣ ኸይር ነገር ላይ እንድንሆን ዱዓ እናድርግ። ለራሳችን፣ ለቤተሰቦቻችን፣ ለሙስሊም ኡማ አጠቃላይ ሁሉ ለተቸገሩት ሁሉ አላህ ሱብሓነሁ ወተዓላ ከችግራቸው ካሉበት መከራ እንዲያወጣቸው በተለያየ ቦታዎች ላይ የተጨቆኑ ያሉ የተቸገሩ ያሉ ፈተና ውስጥ የገቡት አላህ ከፈተና እንዲያወጣቸው። ይሄ አጋጣሚ ትልቅ አጋጣሚ ነው። የዱዓ ወር ነው። ወደ አላህ የበለጠ የምንቀርብበት ነው። ትልቅ አጅር ወይም ትልቅ ምንዳ ይዘንበት የምንወጣ ትልቅ አጋጣሚ ነውና ይህን አጋጣሚ እንጠቀምበት የሚለው እኔንም እናንተን ለማስታወስ ነው። አላህ ስብሓነሁ ወተዓላ በሰምተው ከሚጠቀሙ ሰዎች ያድርገን። هذا والله أعلم صلى الله على محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته.